ሰላም ጤና ይስጥልን። የተከበራችሁ አውታር ሚዲያ ተመልካቾች እንደምን አመሻችሁ። የዛሬን አንኳር መረጃዎች አሰባስቤ በሰዓት የተገኝቻለሁኝ። እንግዲህ ሰብስክራይብ በማድረግ ላይክ በማድረግ እና ሀሳብ አስተያየታችሁን በማስቀመጥ ቻናሉን እንድትቀላቀሉ ጠይቃችኋለሁ። እንግዲህ እውነተኛ መረጃዎች ከተለያዩ ታማኝ ከሚባሉ ሚዲያዎች ያሰባሰብኳቸው ናቸው። እንግዲህ ከእነዚህም መካከል ኢትዮጵያ በደቡብ አፍሪካ ለሚኖሩ ኢትዮጵያውያን ደህንነታቸው እንዲከበር ጠይቃለች። በሌላ በኩል ደግሞ በኢትዮጵያ ድንበር ላይ የዚህ የሱዳን ተዋጊ ኃይሎች አዲስ ጦርነት ስለመቀስቀሳቸው፣ በሌላ በኩል ደግሞ ወደ ኢራን ነው የሚወስደን። ኢራን እንግዲህ በሆርሙዝ ወሽመጥ በኩል የሚያልፉ የኢንተርኔት ኬብሎችን ልትቆጣጠር መሆኑ ተገልጿል። እዛው ከኢራን ሳንወጣ እንግዲህ ኢራን የአሜሪካ ኢላማዎችን ለመምታት እንግዲህ ኢላማዎች መለየቷን ዛሬ ተገልጿል ማለት ነው። በሌላ በኩል ደግሞ ወደ ኢትዮጵያ መልሰን ስንመለስ በምዕራብ ሸዋ ስለደረሰው አስከፊ አደጋ ማጋራችሁ መረጃዎች ይኖራሉ። እንግዲህ ሌሎችም አጫጭር መረጃዎችን ማጋራችሁ ይኖራል። እስከ መጨረሻው ድረስ አብራችሁኝ በመቆየት መረጃዎቹ እንዲደርሷችሁ እጋብዛለሁ። መልካም ቆይታ። እንግዲህ በመጀመሪያው መረጃችን ወደ ሱዳን ነው የሚወስደን። እንግዲህ በኢትዮጵያ ድንበር ላይ ማለት ነው። በኢትዮጵያ ድንበር እነዚህ የሱዳን ተዋጊ ኃይሎች ከፍተኛ የሆነ ውጊያ እያደረጉ እንደሆነና ይህም ወደ ኢትዮጵያ ድንበር በጣም እየተጠጋ እንደሆነ ነው የተገለጸው። የሱዳን ጦርነት ወደ ኢትዮጵያ እየተስፋፋ መሆኑ የሚያሳዩ መረጃዎች ከድንበር ስፍራዎች አካባቢ እየወጡ መሆኑን ተጠቁሟል። ለኢትዮጵያ ቅርብ በሆነውና የሱዳን ብሉ ናይል ግዛት ውስጥ ከባድ ውጊያ እየተደረገ መሆኑን የተገለጸው። በፈጥኖ ደራሽ ኃይሉና የሱዳን ጦር ስትራቴጂክ ስፍራዎችን ለመቆጣጠር ከፍተኛ የሆነ ተጋድሎ እየፈጸሙ መሆኑን ነው የተገለጸው። በውጊያውም የኤስፒኤልኤሞ ተብሎ የሚጠራው የደቡብ ሱዳኑ አማጺ ቡድን ደግሞ ከኤሚቲ ጦር ጋር እንግዲህ እንደተሰለፈ ነው የተገለጸው። በተጨማሪም ፈጥኖ ደራሽ ኃይሉ ከአሶሳ በኩል ድጋፍ እያገኘ እንደሆነም የሱዳን ምንጮች እየገለጹ ነው የሚገኙት። ያው እንደሚታወቀው ኢትዮጵያ ውጭ ጉዳይ ሚኒስቴር ባለፈው ሳምንት ባወጣው መግለጫ የህወሀት ቅጥረኛ ወታደሮች በምዕራብ ኢትዮጵያ በኩል ከአልቡርሃን ኃይሎች ጋር ተሰልፈው እየተዋጉ እንደሆነ ገልጾ ነበር። ይህንንም ተከትሎ እንግዲህ ህወሀት መሰረተ ቢስ ክስ ሲል ነበር ያጣጣለው የኢትዮጵያ መንግስትን ክስ ማለት ነው። እንግዲህ ወደ ሁለተኛው መረጃችን ስናመራ ደቡብ አፍሪካ ነው የሚወስደን። እዛም ያሉ ኢትዮጵያውያን ከፍተኛ የሆነ እንግልትና እንደዚሁም ደግሞ ሞት እየደረሰባቸው እንደሆነ፣ ከፍተኛ የንብረት ማውደም በተለይ በደቡብ አፍሪካ አማጺዎች ማለት ነው እየደረሰባቸው እንደሆነ በርካታ ሚዲያዎች እየተዘገበ እንደሚገኝ ይታወቃል። በእርግጥ የተወሰነ ቆየት ብሏል ከተጀመረ ማለት ነው ኬዙ። እንግዲህ ዛሬ ኢትዮጵያ ይህን አስመልክቶ እንግዲህ የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ጸጋዬ በኢትዮጵያ የደቡብ አፍሪካ አምባሳደር ኖንሴባ ሎሲ ጋር በደቡብ አፍሪካ በአንዳንድ አካባቢዎች የኢትዮጵያውያን ላይ እየደረሰ ስላለው ጥቃት ውይይት አድርገው ነበር። በውይይታቸውም አምባሳደር ብርሃኑ በዜጎች ላይ እየደረሰ ባለው ጥቃት በጥብቅ እንደሚያሳስባቸው ገልጸው የኢትዮጵያን ደህንነትና መብት ማስከበር እንደሚገባም አሳስበዋል ማለት ነው። አምባሳደር ኖንሴባ ሎሲ በበኩላቸው የደቡብ አፍሪካ መንግስት ጥቃቱ እንደሚያወግዝና በውጭ ዜጎች ላይ የሚደርሱ ጥቃቶችም ለመከላከል ቁርጠኛ ስለመሆኑን ገልጸዋል። በተጨማሪም በጉዳዩ ላይ ሰፊ ምርመራ እየተካሄደ መሆኑና ውጤቱም ለኢትዮጵያ መንግስት እንደሚገልጽ አምባሳደሩ ገልጸዋል ማለት ነው። ሁለቱ ወገኖችም በዜጎች ደህንነትና በሰነድ አሰጣጥ ህጋዊ ጥበቃ ዙሪያ ተቀራርበው ለመስራትም ተስማምተዋል። ቀደም ሲል ደቡብ አፍሪካ በውጭ ሀገር ዜጎች ላይ በሚደርሱ ጥቃቶች አጠቃላይ ሀገራዊ የወንጀል ድርጊቶች ጋር የተያያዙ እንጂ ከመጤ ጠልነት ወይም ደግሞ ዜኖፎቢያ ከሚባለው የመነጨ አለመሆኑን ፕሬዚዳንት ጽህፈት ቤቷ በኩል መግለጿ ይታወሳል ማለት ነው። ወደ ሌላኛው መረጃችን ስናመራ እንግዲህ ወደ ምዕራብ ሸዋ ነው የሚወስደን። እዛ በጣም አሳዛኝና ዘግናኝ የሆነ የትራፊክ አደጋ ነው የደረሰው። በምዕራብ ሸዋ በደረሰ የትራፊክ አደጋ የበርካታ ሰዎች ህይወትን ማለፉ ተገልጿል። በምዕራብ ሸዋ ዞን ኢልፋታ ወረዳ ከበኬ ወደ ደንዲ ግንጂ ሲጓዝ የነበረ የህዝብ ማመላለሻ ልዩ ስሙ ጋራ ሆላ በተባለ ስፍራ ላይ ትላንትና ግንቦት 01 ቀን 2018 ዓ.ም በደረሰ አሰቃቂ የትራፊክ አደጋ እስካሁን ይህ ዜና እስኪጠናቀርበት ሰዓት ማለት ነው ወደ 30 ሰዎች ህይወታቸው በአንዴ ማለፉን የተሰማበት ነበር። እንግዲህ እኛም ለቤተሰቦቻቸው ለመላው ኢትዮጵያውያንም መጽናናትን እመኛለሁኝ። እንግዲህ ወደ ሌላው መረጃ ማመራ ነው የሚሆነው። እንግዲህ ኢራንን በሚመለከት ሁለት መረጃዎች ናቸው ዛሬ የማጋራችሁ። አንደኛው ኢራን የአሜሪካ ላይ ጥቃት ለመፈጸም ኢላማዎችን ወይም ደግሞ ታርጌቶችን ስለመለየቷ ነው የተገለጸው። በሌላ በኩል ደግሞ ኢራን በሆርሙዝ ወሽመጥ የሚተላለፉ የኢንተርኔት ኬብሎችን ልትቆጣጠር ስለመሆኑ ተገልጿል።
ኢራን በሆርሙዝ ወሽመጥ ኢንተርኔት ኬብሎች ለመቆጣጠር እንዳቀደች ሚዲያዎች እየተዘገበ ነው የሚገኘው። ኢራን በሆርሙዝ ወሽመጥ በኩል የሚያልፉ 7 ቁልፍ የባህር ውስጥ ኢንተርኔት ኬብሎችን ሙሉ ለሙሉ በቁጥጥር ስር ለማድረግ መነሳቷን ፋርስ የዜና ወኪል ነበር የዘገበው። በሀገሪቱ አዲስ መመሪያ መሰረት ማንኛውም የውጭ ኬብል ኦፕሬተር የኢራንን ፈቃድ ማውጣት፣ የመተላለፊያ ክፍያ መክፈልና የሀገሪቱን ሕግ ማክበር ይጠበቅበታል ነው የተባለው። እንግዲህ ከዚህም ባሻገር የኬብሎቹ አስተዳደርና ጥገና ለኢራን ገዢው ስርዓት ቅርበት አላቸው ለሚባሉ የሀገር ውስጥ ኩባንያዎች ብቻ እንዲሰጥ ነው የወሰነችው። እነዚህ የፋይበር ኦፕቲክ መስመሮች በአውሮፓ በባህረ ሰላጤውና እንደዚሁም ደግሞ በኤሽያ መሀል ያለውን ከፍተኛ የዓለም የዳታ ፍሰት የሚያስተላልፉ ሲሆን በተለይ የባህረ ሰላጤው ሀገራት ከ90% በላይ የሚሆነው የባንክና የክላውድ አገልግሎታቸው እነዚህን ኬብል እንደሚጠቀሙ ነው የተገለጸው ማለት ነው። ይህ የኢራን እርምጃም እንግዲህ በዓለም አቀፍ ኢኮኖሚ ላይ የተደቀነ የኢኮኖሚ ሽብርተኝነት ሲል ወይም ደግሞ ኢኮኖሚ ሽብርተኝነት መሆኑን በመጥቀስ የአሜሪካው የሪፐብሊካኖች ከፍተኛ ተቃውሞ እያሰሙ መሆኑን ተገልጿል። እንግዲህ በሌላ በኩል ደግሞ የዚህ የኢስላሚክ አብዮታዊ ዘብ እነዚህን መሰረተ ልማቶች ኢላማ እንደሚያደርግ በተደጋጋሚ ሲያስጠነቅቅ መቆየቱ የሚታወስ ሲሆን አሁን እየታየ ያለው እርምጃም ለቴህራን የሚሰጠው ምላሽ ደካማ መሆኑን ያስከተለው ውጤት እንደሆነ ነው የተጠቆመው። ከዛው ከኢራን ሳንወጣ እንግዲህ አጠር ያለ ሌላ መረጃ አለ። ኢራን ጥቃት ለመፈጸም ዝግጅት ላይ ስለመሆኗ ነው የተገለጸው። እንግዲህ የአሜሪካና የኢራን ጦርነት የተወሰነ ቆየት ብሎ ነበር። በተለይ ጥቃት እርስ በርስ ከማደራረግ ወይም ደግሞ ተቆጥበው ነበር። ሰሞኑ በእርግጥ ከትናንትና ወዲያ ምሽት ላይ በመርከቦቻቸው ላይ ሲታኮሱ እንደነበር ከመገለጹ ውጪ የጦርነት ማቆም ስምምነታቸው እስካሁን ድረስ እንደጸና ነው የሚቆጠረው። አሁን ላይ ግን ኢራን በሚሳኤልና በድሮን ጥቃት ለመፈጸም የአሜሪካ ወታደራዊ ኢላማዎችን ለይቻለሁ ስትል ነው እንግዲህ የገለጸችው ማለት ነው። ይህን ጥቃትም ለመፈጸም እንግዲህ ትዕዛዝ ብቻ ነው የቀረው ሲል የሀገሪቱ አብዮታዊ ዘቡ ገልጿል ማለት ነው። ወደ አጫጭር መረጃዎቻችን ደግሞ ስናመራ እንግዲህ በረከት ገበሬዋን የሚመለከት ነው። እንደሚታወቀው የፌዴራል ፖሊስ ጥቆማ እንዲደረግ መግለጫ አውጥቶ ካወጣባቸው ሰዎች 4 ውስጥ አንዷ ነበረች። ዛሬ እንግዲህ እሷም ሀገሬን ትቼ የትም አልሄድም ስትል ነው አስተያየቷን የገለጸችው። ያለችውም እዚሁ ኢትዮጵያ ውስጥ መሆኗና እስካሁን ድረስ ደግሞ በፌዴራል ስለመፈለጓ ምንም ነገር እንዳልሰማች፣ የእሷ እየተፈለገች ስለመሆኑም ሶሻል ሚዲያ ላይ ብቻ እንደሰማች ነው የገለጸችው። ይህንም ተከትሎ ምንም አይነት ሀገሬን ጥዬ የሚሄድበት ምንም ምክንያት እንደሌለ ነው የገለጸችው ማለት ነው። ሌላኛው አጭር መረጃችን የሚሆነው እንግዲህ አሊኮ ዳንጎቴን ይመለከታል። አሊኮ ዳንጎቴ በቀን 650 ሺህ በርሜል ነዳጅ የሚያጣራ ፋብሪካ በኬንያ ውስጥ ሊገነባ እንደሆነ ተገልጿል። እንግዲህ አሊኮ ዳንጎቴ በተለያዩ አፍሪካ ሀገራት የነዳጅ ማጣሪያዎችን ለማቀድ እቅድ እንዳለው ከዚህ በፊት ተዘግቦ ነበር በተለያዩ ሀገራትና ይህም አንዱ እርምጃ እንደሆነ ነው የተገለጸው ማለት ነው። የዕለቱ አንኳር መረጃዎች እነዚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። ነገ ደግሞ በተመሳሳይ ሰዓት የዕለቱን አንኳር መረጃዎች ማጋራችሁ ነው የሚሆነው። ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ እንደዚሁም ደግሞ ሀሳብ አስተያየታችሁን ኮመንት ላይ በማስቀመጥ ቻናሉም ተደራሽ እንዲሆን እንድታግዙ ተጠይቃችኋለሁ። መልካም ጊዜ